ሰላም ውድ ተመልካዮቼ ዛሬ ደግሞ ይዤላችሁ የመጣሁት ባለፈው ፓርት በቀጠለው ዩኒፎር ፓርት 2 ነው ይዤላችሁ የመጣሁት። ፓርት 1 ወደ 25 ጥያቄ ሰርተን ነበረ። አሁን ደግሞ ከየቀሩትን ጥያቄዎች ከዩኒፎር የቀሩትን ጥያቄዎች እንሰራለን። ስክሪፕቶና ሉክ ብትይዙ በጣም ጥሩ ነው። አብረን እየሰራን እንሄዳለን። ካልኩሌሽን ስላለው ማለት ነው። ኩዌሽን ነምበር 26 ኢንፋንት ሞርታሊቲ ሬት ኢዝ ዲፋይንድ አስ ኢንፋንት ሞርታሊቲ ሬት ዲፋይን የሚያደርጉት ነው ይላል። ኤ ዲዝ ፐር 1000 ፖፑሌሽን፣ ቢ ዲዝ ኦፍ ቺልድረን አንደር 5 ፐር 1000 ሊቭ በርዝ፣ ሲ ማተርናል ዲዝ ፐር 1000 ውመን፣ ዲ ዲዝ ኦፍ ኢንፋንት አንደር 1 ይር ፐር 1000 ሊቭ ይላል። ኢንፋንት ሞርታሊቲን የሚገልጽ የትኛው ነው? እሱ ዲ ላይ ያለው ዲዝ ኦፍ ኢንፋንት አንደር 1 ይር ፐር 1000 የሚለው ነው። እሱ ከአንድ ዓመት በታች የሚሞቱ ሰዎች ሲካፈል ለ1000 ነው እሱ ማለት ነው። ኢንፋንት ከተባላችሁ ላይ ከአንድ ዓመት በታች ነው እሱ ማለት ነው። ይሄ ለምሳሌ ስናይ ዲዝ ፐር 1000 ፖፑሌሽን ይላል። እሱ የሚገልጸው ደግሞ ማለት ነው እሱ ክሩዝ ዲዝ ሬት ነው እሱ የሚገልጸው ማለት ነው። ኩዌሽን ነምበር 27 አፍሪካ ሚዲያን ኤጅ አፕሮክሲሜትሊ ወይም ደግሞ አማካይ ስንት ዓመት ሊኖር ይችላል ይላል። ኤ 80 ይርስ፣ ቢ 30 ይርስ፣ ሲ 37 ይርስ፣ ዲ 45 ይርስ ይላል። መልሳችን የሚሆነው ነው እሱ ኤ ላይ ያለው 80 ይርስ ነው እሱ ማለት ነው። በአፍሪካን አማካይ 18 ዓመት ነው አንድ ሰው ሊኖር የሚችለው ተብሎ ተጽፏል ማለት ነው። ቢ ላይ ደግሞ 30 ይርስ ይላል። 30 ይርስ ዲቨሎፕድ ሀገር ነው እንጂ እንደ አፍሪካ አይነት ሀገሮች የለም። ሲ ላይ 37 ይርስ ይላል። እሱ ደግሞ የአውሮፓ ሀገሮች ናቸው። ዲ ላይ ደግሞ ለምሳሌ ጃፓን ናቸው 45 ዓመት በአማካይ የሚኖሩት ማለት ነው። አፍሪካ ግን ስንት ዓመት ነው እሱ? በአማካይ 18 ዓመት ብቻ ነው የሚኖረው ማለት ነው። ኩዌሽን ነምበር 28 የፖፑሌሽን ፒራሚድ ዊዝ ቬሪ ብሮድ ቤዝ ናሮዊንግ ሻርፕሊ ቱዋርድ ዘ ቶፕ ኢንዲኬትስ ይላል። ፖፑሌሽን ፒራሚዱ ቤዙ ቬሪ ብሮድ ሲሆን ለምሳሌ እንደዚህ አይነት ቤዝ ሲኖር ማለት ነው። ቤዙ በጣም ብሮድ ሲሆን እና ደግሞ ሻርፕሊ ቱዋርድ አዘ ቶፕ ወደ ላይ ደግሞ ሻርፕ ሲሆን እንደዚህ ቀጠን ሲል ማለት ነው። ምንን ያስመለክታል የሚለው ኤ ሎ ፈርቲሊቲ እንደ ሎ ሞርታሊቲ፣ ቢ ሃይ ፈርቲሊቲ እንደ ሃይ ሞርታሊቲ፣ ሲ ስቴብል ፖፑሌሽን እንደ ዲ ኤጊንግ ፖፑሌሽን ይላል። እንደዚህ አይነት ነገር ምን ነው የሚያሳየው? ሃይ ፈርቲሊቲ እና ሃይ ሞርታሊቲ ነው እሱ ማለት ነው። እዚህ ጋር ቤዙ በጣም ብሮድ ነው እሱ፣ ከዛ ግን እየቀጠነ ይሄዳል፣ የሚሞት ሰው ይበዛል ማለት ነው። ኩዌሽን ነምበር 29 ካንትሪ ሃዝ ክሩድ በርዝ ሬት A country has a crude birth rate of 40 over 1000 and the crude disease rate 50 over 1000. It is net migration rate is minus 2 over 1000. What is annual growth ይላል። እዚህ ጋር የተጠየቅነው annual growth ነው እሱ እና growth እንዴት ነው የምንሰራው ካላችሁ growth rate እንዴት ነው እሱ የሚሰራው? growth rate is equals to natural increase plus net ማይግሬሽን ነው እሱ ማለት ነው። በዚህ ፎርሙላ ነው እሱ የምንሰራው። ግሮዝ ሬት እንዴት ነው የሚሰራው? ናቹራል ኢንክሪዝ ሲደመር ኔት ማይግሬሽን ነው እሱ ማለት ነው። እዚህ ጋር አሁን ኔት ማይግሬሽን ተሰጥቶናል። እዚህ ጋር -2 ኦቨር 1000 ብሎ እዚህ ጋር ተሰጥቶናል። ግን እዚህ ጋር ናቹራል ኢንክሪዝ አልሰጠንም አይደል? ናቹራል ኢንክሪዝ እንዴት ነው የምናገኘው? ናቹራል ኢንክሪዝ ኢዝ ኢኳልስ ቱ በርዝ ሬት ማይነስ ዲዝ ሬት አድርገን ነው እሱ የምናገኘው ማለት ነው። ናቹራል ኢንክሪዝ ስላልተሰጠን ነው እሱ ማለት ነው። ፈተና ላይም እንደዚህ ነው የሚመጣው። አይሰጣችሁም፣ እናንተ ናችሁ የምታገኙት ማለት ነው። እና ናቹራል ኢንክሪዝ በርዝ ሬት ሲቀነስ ዲዝ ሬት ነው እሱ። አሁን እዚህ ጋር በርዝ ሬታችን ስንት ነው እሱ? 40 1/1000 ነው እሱ። ዲዝ ሬታችን ደግሞ 15 1/1000 ነው እሱ። ስለዚህ እናቀናንሳለን ማለት ነው። ከ40 1/1000 15 1/1000 ስናቀናንስ 40 ኦቨር 1000 ሲቀነስ 15 ኦቨር 1000 እናደርጋለን። እዚህ ጋር እነኚህ ሁለቱ ተመሳሳይ ስለሆኑ 1000 ስለሆኑ 1000 ብቻ እንወስዳለን። 1000 ብቻ እንወስድና ከዛ 40 ሲቀነስ 15 ደግሞ 25 አይሆንም 25 ይሆናል ማለት ነው። እና እዚህ ጋር ምን ብለናል? ግሮዝ ሬት ኢዝ ኢኳልስ ቱ አንዴ ቆይ ከለሩን ልቀይረው። ግሮዝ ሬት ኢዝ ኢኳልስ ቱ ናቹራል ኢንክሪዝ ሲደመር ኔት ማይግሬሽን ብለናል አይደል? ናቹራል ኢንክሪዛችንን አገኘን አቀናንሰን። አሁን ምንድነው የቀረን? ሲደመር ኔት ማይግሬሽን ማድረግ ነው እሱ። እና ደግሞ አሁን ሲደመር ኔት ማይግሬሽናችን ደግሞ ስንት ነች? -2 ኦቨር 1000 አለ። -2 ኦቨር 1000 ነው። እዚህ ጋር ማይነሷ እዚችን ስለምታጣፋ እዚቹ አጥፍተናት እንስራ። ማይነስ የነበረችው እቺ ማይነስ ስለምታረጋት ፕላስ የነበረችው ማይነስ ስለምታረጋት -2 ኦቨር 1000 እናረጋለን። አሁን ምን ሆነልን? 25 ኦቨር 1000 ሲቀነስ 2 ኦቨር 1000 ይላል። እቺን 1000 ወስደን ምን ማድረግ እንችላለን? ኦቨር እናረግና 25 ሲቀነስ 2 ደግሞ 23 ይሆናል ማለት ነው። ይሄ ሲካፈል ስንት ይሆናል? 23 ሲካፈል ለ1000 እንደዚህ ማስቀመጥ ትችላላችሁ። ግን በምርጫ ስለሚመጣባችሁ ይሄን አካፍላችሁ ነው እሱ ማለት ነው የምታገኙት። 23ን ለ1000 ስናካፍል ወደ 2.3% ይቀራል ማለት ነው። ስለዚህ መልሳችን 2.3 የቱ ጋር ነው እሱ ያለው? ቢ ላይ ያለው 2.3 ነው እሱ ማለት ነው መልሳችን ቢ ነው እሱ። 2.5 ምናምን ይላል። አይሆንም፣ መልሳችን ቢ ነው እሱ የሚሆነው።
በሉክ ይዛችሁ ትራይ ማድረግ አለባችሁ። እንደዚህ አይነት እንትን ሲመጣ ሁሉ ጊዜ አይሰጣችሁም። ዳይሬክት እናንተናችሁ አቀናርታችሁ የምታገኙ። ኩዌሽን ነምበር 30 ኢትዮጵያን ኮንዳክቲንግ ፈርስት ፖፑሌሽን ሴንሰስ መቼ ነው? እሱ ለመጀመሪያ ጊዜ ሴንሰስ ወይም ደግሞ የህዝብ ቆጠራ የተካሄደው ይላል። ኤ 1984 ቢ 1994 ሲ 2007 ዲ 1974 ይላል። ለመጀመሪያ ጊዜ መቼ ነው እሱ ቆጠራ የተደረገው ከተባላችሁ በ1984 ሜይ 1984 ነው እሱ ማለት ነው። ለመጀመሪያ ኢትዮጵያ ጊዜ ስንት ነው የተካሄደው? ሁለተኛ ደግሞ 1994 ነው። ሶስተኛው 2007 ነው። አራተኛ ደግሞ ሶስተኛው 2007 ነው። 1974 ደግሞ አልተካሄደም ሲጀመር። ኩዌሽን ነምበር 31 ዘ ሞስት ዴንስሊ ፖፑሌትድ ሪጅን ኢን ኢትዮጵያ ኢዝ ሞስት ዴንስሊ ማለት በጣም ዴንስሊ የሆኑት ኢትዮጵያ እንትኖች የትኞቹ ናቸው ይላል። ኤ አዲስ አበባ፣ ቢ ገዲዮ፣ ሲ ኦሮሚያ፣ ዲ ትግራይ ሪጅን ይላል። መልሳችን የሚሆነው ሞስት ዴንስሊ ከተባላችሁ ብዙ ጊዜ ጥያቄ ላይ ትመጣለች ጥያቄ ሞስት ዴንስሊ ሁል ጊዜ ከተባላችሁ መልሳችን ምንድነው እሱ የሚሆነው ጌዲዮ ዞን ነው። እሱ ቢ ላይ ያለው ጌዲዮ ዞን ነው እሱ ሞስት ዴንስሊ። ይሄ ጌዲዮ ዞን ወደ በአንድ ኪሎ ሜትር ወደ 772.6 ሰው ነው ይኖራል የሚባለው ማለት ነው እዚህ ጌዲዮ እንትን ላይ። Question number 232 which statement about the relationship between population growth and economic development is the most consistent with ቦሰርፕ ቲዮሪ ይላል። የትኛው ነው እሱ? ስለ ቦሰርፕ ፖፑሌሽን ግሮዝ እና ኢኮኖሚክ ዲቨሎፕመንት በይበልጥ ቦሰርፕ ቲዮሪ እንትን ያለው ይላል። የፖፑሌሽን ግሮዝ ሊስቱ ሪሶርስ ዲፕሌሽን እንደ ፖቨርቲ፣ ቢ population growth stimulus technological innovation and agriculture intensification, c economic development always decrease as a population increase, d population growth has no effect on agriculture practice ይላል። መልሳችን የሚሆነው ምንድነው እሱ? ቢ ላይ ያለው population growth stimulates ቴክኖሎጂካል ኢኖቬሽን እንደ አግሪካልቸራል ኢንቴንሲፊኬሽን የሚለው ነው እሱ ማለት ነው። ፖፑሌሽን በግሮዝ በሆነ ጊዜ ወይም ደግሞ ፖፑሌሽን ሲጨምር ቴክኖሎጂካል ኢኖቬሽን ይጨምራል። አግሪካልቸሮች እነኚህ ያሉትን አግሪካልቸሮች ወደ በቴክኖሎጂ እንትን ሊያደርግ ይችላል ነው እሱ ማለት ነው የሚለው። ኤ ላይ ስናይ ደግሞ ፖፑሌሽን ግሮዝ ሊስቱ ሪሶርስ ዲፕሊኬሽን እና ፖቨርቲ ይላል። ፖፑሌሽን ግሮዝ ሪሶርስ ዲፕሊኬሽን እና ፖቨርቲ የሚለው ቦሰርፕ ሳይሆን ማን ነው እሱ? ማልተስ ነው እሱ ማለት ነው። ማልቴሽያን ቲዮሪ ነው እሱ እንደዚህ የሚለው። ኩዌሽን ነምበር 33 A country has a total fertility rate is equal of 2.1 and net migration rate of 0. The population is most likely እዚህ ጋር ልብ በሉ ቶታል ፈርቲሊቲ ሬታችን ስንት አለ? 2.1 አለ። ኔት ማይግሬሽናችን ደግሞ ስንት አለ? 0 ነው። ምንም አይነት ኔት ማይግሬሽን የለንም። ስለዚህ ይሄ ነገር ምን ነው እሱ የሚያሳየው ይላል። ራፒድ ግሮዊንግ፣ ቢ ዲክላይኒንግ ራፒድሊ፣ ሲ ኤክስፐሪንሲንግ ኦፍ ዩዝ በጅ፣ ዲ ስቴብል አት ሪፕሌስመንት ሌቨል ይላል። መልሳችን የሚሆነው ምንድነው እሱ? ቶታል ፈርቲሊቲያችን 2.1 ሆኖ ማይግሬሽናችን ሁሌ 0 ከሆነ ምንድነው እሱ ሪፈር የሚያደርገው ስቴብል የሆነች እንትን ያለው ካራክተራይዝ ነው ያለው ማለት ነው። ስቴብል ነገር ነው እንጂ ያለው ራፒድሊ ግሮዊንግም አይደለም፣ ራፒድሊ ዲክላይኒንግ ራፒድሊም አይደለም። ስቴብል የሆነ ነገር ነው እሱ ማለት ያለው። ኔት ማይግሬሽን 0 ከሆነ ስቴብል ነው ብዙ ጊዜ ማለት ነው። ኩዌሽን ነምበር 34 which of the following is a major cause of high mortality in Ethiopia? high mortality እንዲኖር ሜጀር ኮዙ ምንድነው እሱ ነው የሚለው። ኤ high access of health service፣ ቢ low population growth፣ ሲ high literacy rate፣ ዲ low living standard and poverty ይላል። መልሳችን የሚሆነው ምንድነው እሱ? high mortality እንዲኖር ያደረገው ምንድነው እሱ? ዲ ላይ ያለው ሎ ሊቪንግ ስታንዳርድ እንደ ፖቨርቲ ድህነትና በጣም ብዙ ሰው የመሞቻ ዋነኛው ምክንያት ምንድነው እሱ? ድህነት ነው። ይቺን ድህነትን በደንብ ያዟት። የምሬን ነው የምላችሁ። ድህነት ነው እሱ ዋና ከአፍሪካም ሆነ ከኢትዮጵያም ሆነ በጣም ብዙ ሰው የሚሞትበት ምክንያት ድሃ በመሆናችን ነው እንጂ ሌላ ምንም በመሆናችን ነገር አይደለም ማለት ነው። ጭንቅላት ስለሌለ ምን ስለሌለ ሳይሆን ድሃ ስለሆነ ነው ማለት ነው። ሌሎቹ ያሉት አይሆኑም። ኩዌሽን ነምበር 35 ዘ አንቲ ናሽናሊስት ፖፑሌሽን ፖሊሲ 6 ቱ አንቲ ናሽናሊስት ምንድነው እሱ ይላል። ኤ ኢንክሪዝድ ፈርቲሊቲ፣ ቢ ሎወር ፈርቲሊቲ እንደ ፖፑሌሽን ግሮዝ፣ ሲ ኢንካሬጅ ኢሚግሬሽን፣ ዲ ኢንክሪዝ ሪታየርመንት ኤጅ ይላል። በባለፈው ቪዲዮ ሰርተናል ነበረ። ያው አመጣጧ ግን ለየት ስለሚል ነው እሱ። መልሳችን ቢ ነው የሚሆነው እሱ ማለት ነው። ሎ ፈርቲሊቲ እንደ ፖፑሌሽን ግሮዝ ሬት ነው እሱ የሚሆነው ማለት ነው። ኩዌሽን ነምበር 36 which of the following is challenge of rapid urbanization in Africa? rapid urbanization ቻሌንጅ ያደረገው የትኛው ነው ሲላል። ኤ ኢንክሪዝ ፉድ ሴኩሪቲ፣ ቢ ሪላያብል ዋተር ሰፕላይ፣ ሲ ሾርቴጅ ኦፍ ሼልተር ኤንድ ሃውሲንግ፣ ዲ ዲክሪዝ ፖፑሌሽን ይላል። ለራፒድ አርባናይዜሽን ቻሌንጅ የሆነው ምንድነው እሱ? ሲ ላይ ያለው ሾርቴጅ ኦፍ ሼልተር ኤንድ ሃውሲንግ የሚለው ነው እሱ ማለት ነው። በጣም የመኖሪያ መጠለያ እና የሚለብስ ልብስ ምናምን በመጥፋቱ ነው እሱ በአርባናይዜሽን ላይ ቻሌንጅ በጣም የነበረው ማለት ነው። ኢንክሪዝ ፉድ ሴኩሪቲ ይላል። ኢንክሪዝ ፉድ ሴኩሪቲ ሳይሆን ዲክሪዝ ፉድ ሴኩሪቲ ነው እሱ ቻሌንጅ ያለው ከተማ ውስጥ። ሲቀጥል ደግሞ ሪላይብል ዋተር ሰፕላይ የለም ከተማ ውስጥ፣ ይሄም አይሆንም ማለት ነው። የዚህ ተቃራኒ ነው። ሲ ደግሞ ዲክሪዝ ፖፑሌሽን ይላል። ኢንክሪዝ ፖፑሌሽን ነው እንጂ ዲክሪዝ አይደለም ማለት ነው። ኩዌሽን ነምበር 37 የፖፑሌሽን has 45% of under 50 age, 52% of between 50 up to 64 and 3% over 65 ኤጅ እንደ ዋት ኢዝ ዘ ኤጅ ዲፔንዳንሲ ሬሾ ይላል። ኤጅ ዲፔንዳንሲ ሬሾ ነው የተጠየቅነው። አሁን ኤጅ ዲፔንዳንሲ ሬሾን ደግሞ እንዴት ነው እሱ የምንሰራው? ኤጅ ዲፔንዳንሲ ሬሾ ኢዝ ኢኳልስ ቱ ምንድነው የምናደርገው? አንደር
ከ15 በታች ያሉ ሰዎች ወይም ደግሞ እንደዚህ እንበለው ከ15 በታች ያሉ ሰዎች ሲደመር ከ65 በላይ ያሉ ሰዎች ሲካፈል ምን እናደርጋለን? ከ15 እስከ 64 ያሉ ሰዎች ሲባዛ በ1000 ነው የምናደርገው ማለት ነው። እዚህ ጋር ልብ በሉ ብዙ በ1000 ያልኩ ይቅርታ፣ በ100 ማለት ነው። እዚህ ጋር ልብ በሉ ብዙ ልጆች የምትሳሳቱት ትሰሩና ሁሉንም ግን የምትሳሳቱት የቱ ጋር ነው? እዚህ ጋር በ1000 እና በ100 የሚለው ቦታ ነው። እሱ ሁሌ ማወቅ ያለባችሁ በ100 ነው የምናደርገው እንጂ በ1000 አይደለም የምናደርገው ማለት ነው። አሁን እዚህ ጋር እናስገባ። በቃ ፎርሙላችን ከ15 በታች ሲደመር 15 በላይ ከ65 በላይ ሲቀነስ ኦቨር 15 ኦቨር 64 ያሉ እድሜ እዚህ መካከል ላይ ያሉ ሰዎች ሲደመር 100 አይደለ? አሁን ማስገብተን መስራት ብቻ ነው እሱ ማለት የሚጠበቅብን። ከ15 በታች ያሉ ስንት ናቸው? አንደር 50 ኤጅ 45 ናቸው። 45% ናቸው። 45% ፐርሰንቱን ተውት፣ ሁሉም በፐርሰንት ስለሆነ ችግር የለብንም። 45% ሲደመር ስንት ፐርሰንት ነው እሱ የምናደርገው? ከ65 በላይ ደግሞ ያሉ ስንት ናቸው? ኦቨር 64 3% አይደለ? እዚህ ጋር ያለው 3% ፐርሰንቷን ተዋት፣ ሁለቱም ተመሳሳይ ስለሆነ ኦቨር 15 ኦቨር 64 ይላል። ከ15 እስከ 64 ያሉ ደግሞ ስንት ናቸው? የቱ ጋር ነው እሱ የሰጠን? እሱ ጋር እዚህ ጋር የሰጠን 52% ቢቲውን 15 እስከ 64 ይላል እዚህ ጋር ላበባሉ። ስለዚህ እሱን እንትን እንላለን። ከ15 እስከ 64 ያሉ ስንት ነው? እሱ 52% ነው ያሉት ሲባዛ እዚህ ጋር 100 እንዳረሷት ማለት ነው። ብዙ ጊዜ 1000 ምናምን እንዳትሉ 100 ነች እሷ ማለት ነው። አሁን ይሄንን ነው የምናባዛው። ይሄኛው ስንት ሆነ? 48 ሆነ። እዚህ ጋር ያለው 48 ኦቨር 52 ሲባዛ ስንት ሆነ? 1000 ማለት ነው። አሁን ይሄንን በዚህ ማባዛት ነው እሱ። እቺን 48 ሲባዛ 1000 4800 ይሆናል። 4800 ሲካፈል 52 ወይም ደግሞ እዚቹ እንዲሁ ማምጣት ትችላላችሁ፣ ግን በቀጥታ እንዴት ታባዛላችሁ? 48 ሲባዛ በመቶ 4800 ሲካፈል ለ52 ስንት ይመጣል? ወደ 92 ነጥብ ምናምን ይመጣል ማለት ነው። 90 አይደለም 92.3 ምናምን ፐርሰንት ነው እሱ የሚመጣው። ይሄ የሚገኘው የቱ ጋር ነው? እሱ ኤ ላይ ስናይ 92% ነጥብ 3 ምናምን አለ ማለት ነው። እንደዚህ ነው እሱ የምትሰሩት ማለት ነው። ቀጣይ በዋና ለብቻ ካልኩሌሽን ብቻ ስለምሰራላችሁ ያኔ ሁሉንም ተንትነን የምንሰራ ይሆናል። ይቅርታ። ኩዌሽን ነምበር 38 ላይፍ ኤክስፔክታንሲ አት በርዝ ኢዝ ዲፋይንድ አስ ላይፍ ኤክስፔክታንሲ እንዴት ነው ዲፋይን የምናደርገው ይላል። ኤ ማክሲመም ኤጅ ኤ ፐርሰን ካን ሊቭ፣ ቢ አቨሬጅ ነምበር ኦፍ ይርስ ኤ ኒውቦርን ካን ኤክስፔክት ቱ ሊቭ አንደር ካረንት ሞርታሊቲ ሌቭል፣ ሲ ዘ ኤጅ አት ዊች ሞስት ፒፕል ሪታየር፣ ዲ ዘ ሚዲያን ኤጅ ኦፍ ፖፑሌሽን። እችንም ጥያቄ እስቲ ፖዝ አድርጋችሁ ሞክሩልኝ። 2015 ይሁን 16 ላይ መታለች። እስቲ ፖዝ አድርጋችሁ ትራይ አድርጓት እስኪ አንዴ። እሺ አረጋችኋት። መልሳችን የምትሆነው ምንድነው? እሱ ቢ ላይ ያለችው አቨሬጅ ነምበር ኦፍ ይርስ ኤ ኒውቦርን ካን ኤክስፔክት ቱ ሊቭ አንደር ካረንት ሞርታሊቲ ሌቭል የሚለው ነው እሱ ማለት ነው። ላይፍ ኤክስፔክታንሲ ወይም ደግሞ አንድ ሰው ከተወለደ ጀምሮ የመኖር እንትኑ ምንድነው? እሱ ከተወለደ በኋላ ኤክስፔክት ወደፊት ሊኖር የሚችለው የሚሞተው እና ደግሞ የሚኖረውም አንድ ላይ ሊኖር የሚችለው አጠቃላይ እንትን ነው እሱ ማለት ነው። ድምር ነው እሱ ማለት ነው። ኤ ላይ ስናይ እንዳትሸወሩ እዚህ ጋር ዘ ማክሲመም ኤጅ ፐርሰን ካን ሊቭ ይላል። እሱ ጋር እንዳትሳሳቱ። እሱ ምንድነው እሱ የሚሆነው ማክሲመም ላይፍ ስፓን በተጠየቁ ማክሲመም ላይፍ ስፓን ተብላችሁ ከተጠየቃችሁ እቺ ትሆናለች። ግን እዚህ ጋር አይሆንም ማለት ነው። ሲ ላይም ስናይ ሲ ላይ አት ኤጅ ኦፍ ዊች ሞስት ፒፕል ሪታየር ይላል። ሊኖር የሚችል ይላል። አይሆንም። ዘ ሚዲያን ኦፍ ፖፑሌሽን እሱም አይሆንም ማለት ነው። ኩዌሽን ነምበር 39 ዊች ኦፍ ዘ ፎሎዊንግ ኢዝ ጎል ኦፍ ኢትዮጵያን ፖፑሌሽን ፖሊሲ። ጎሉ የኢትዮጵያን ፖፑሌሽን ፖሊሲ ወይም ደግሞ ስለ ፖፑሌሽን ምንድነው እሱ ይላል። ኤ ሪዱስ ሩራል ቱ አርባን ማይግሬሽን፣ ቢ ኢንክሪዝ ዘ ቶታል ፈርቲሊቲ ሬት ቱ 8.0፣ ሲ ዲክሪዝ ፊሜል ፓርቲሲፔሽን ኤዱኬሽን ኢንክሪዝ ሜል ፓርቲሲፓንት፣ ዲ ሎወር ዘ ሚኒመም ኤጅ ኦፍ ሚሬጅ ፎር ገርልስ ይላል። እቺንም እስኪ ፖዝ አድርጋችሁ ሞክሩልኛ እንዴ። እሺ ከሞከራችሁ በኋላ መልሳችን የምትሆነው ምንድነው? እሱ ዋና ጎሉ ምንድነው? እሱ ሪዲዩስ ሩራል ቱ አርባን ማይግሬሽን ነው እሱ ማለት ነው። ቢ ላይ ያለው ኢንክሪዝ ቱ ፈርቲሊቲ ሬት የሚለው እሱ አይሆንም። ሲጀመር ዲክሪዝ ነው እንጂ ኢንክሪዝ ቱ ፈርቲሊቲ ሬት ጎሉ አይደለም ማለት ነው። እንደውም ወደ ታይ ዝቅ ማድረግ አለብን እንትን ብሎ ነው እንትን የሚለው። ኩዌሽን ነምበር 40 ዘ ተርም ፖፑሌሽን ኤክስፕሎይቴሽን ሪፈርስ ቱ። ፖፑሌሽን ኤክስፕሎይቴሽን ሪፈርስ የሚያደርገው ምንድነው እሱ ይላል። ኤ ራፒድ እንደ ድራማቲክ ግሮዝ ሬት ኦፍ ዘ ወርልድ ፖፑሌሽን፣ ቢ ሰደን ዲክሪዝ ኢን ፖፑሌሽን፣ ሲ ዘ ማይግሬሽን ኦፍ ፒፕል ፍሮም ሩራል ቱ አርባን ኤሪያ፣ ሲ ዘ ኤጂንግ ኦፍ ፖፑሌሽን ይላል። ፖፑሌሽን ኤክስፕሎይቴሽን ካለ ሁል ጊዜ ምንድነው እሱ ሰደናሊ ወይም ደግሞ ድንገተኛ የሚቀየር ነገር ማለት ነው እሱ። ስለዛ መልሳችን ምንድነው እሱ የሚሆነው? እስቲ ፖዝ አድርጋችሁ ሞክሯት እና መጀመሪያ መልሳችን ምንድነው? ፖፑሌሽን ኤክስፕሎይቴሽን ካለ ኤ ራፒድ እና ድራማቲካሊ ግሮዝ ሬት ኦፍ ወርልድ ፖፑሌሽን ወይም ደግሞ ድንገታዊ የሚቀያየሩ ነገሮች ናቸው ማለት ነው። እዚህ ጋር ደግሞ ምን ይላል?
ሰደናሊ ዲክሪዝ ኢን ፖፑሌሽን ይላል። እዚህ ጋር ሰደናሊ ዲክሪዝ ሳይሆን ኢንክሪዝ ዊል ይሆን ነበረ፣ ግን ዲክሪዝ አለማን ነው። ዲክሪዝ ደግሞ ይሄንን ሳይሆን የሚያሳየው ኮላፕስ ፖፑሌሽን ኮላፕስ እዚህ ጋር ኮላፕስ ቢል ዲክሪዝ ሊሆን ይችላል፣ ግን እዚህ ጋር ኤክስፕሎይቴሽን ጨመረ ነው እንጂ የሚለው ዝቅ አለ አይደለም የሚለው። ሲ ላይ ደግሞ ዘ ማይግሬሽን ፒፕል ፍሮም ሩራል ቱ አርባን ይላል። ይሄ ደግሞ አርባናይዜሽን ነው እንጂ የሚገልጸው አይገልጽም ማለት ነው። ሌላውን ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ቀጣይ ዩኒት 4 እና ዩኒት 2 አንድ ላይ ሁሉንም በካልኩሌሽን ስለማመጣላችሁ ካልኩሌሽን ብቻ ለብቻ ፓርት ስለምሰራላችሁ ካልኩሌሽን በሌላ ፓርት እንገናኛለን። ቀጣይ በዩኒት 5 እንገናኛለን። ፒስ አውት። አመሰግናለሁ። ሀሳብና አስተያየት ከስር ኮሜንት ስር ጻፉልኝ። ቴንኪው